ተው። ብዙ እንነጋገር ከተባለ አቅሙ አለኝ፣ እኔ አቅሙ አለኝ። ስናመሰግን እንርዳችሁ። አረዳ ምን አገባኝ? ምን ይመለከተኛል? በሁሉ ነገር አስፈራርታችሁ ትችላላችሁ። ማን ሊፈራችሁ? እኔ በተለይ ማን ሊፈራችሁ? በስድብ ልታስፈራሩ ያላችሁ አለ የተባለ ዱርዬ ኦርቶዶክስ ነው። ዓለም ላይ አለ የተባለ በኢትዮጵያ ያስቸገረ ኦርቶዶክስ ነው። አለ የተባለ ዱርዬ አለ። የት ነው ያለው? ሌላ ቦታ ንገረኝ። የትኛው ጴንጤ ነው ሲያስቸግር የምታየው? የትኛው ሙስሊም ነው ኢትዮጵያ ላይ ሲያስቸግር የምታየው? አለ እልል የተባለ ዱርዬ ማን ነው የሚያፈራው? እስቲ በየሰፈሩ ሂድ። ማን ነው የሚያፈራው? ሀቁን እነግርሃለሁ። የትም ቦታ ላይ አለ የተባለ ዱርዬ የሚያፈራው የኦርቶዶክስ ተዋህዶ። ለምን? ወንጌል የለም። በወንጌል የታነጸ ትውልድ ኦርቶዶክስ አላፈራችም። ሶሻል ሚዲያ ላይ አለ የተባሉ ዱርዬዎች የምታገኘው እነሱ ነው። እንደ አይበቃም እንዴ? አንዳንዴ ስርዓት ያለው ነገር አድርጉ እንጂ፣ ስርዓት ያለው ነገር ፍጠሩ እንጂ። ሁሌ ስድብ አይሰለቻችሁም እንዴ? ሁሌ ሌላውን ዝቅ ለማድረግ እናሆነ አይቻልም። እስቱ ላይት ና ሰው ነቅተዋል። ቆም ብሎ ማየት ነው። ስርዓት ያለው የት ቤት ነው? መጽሐፍ ቅዱስ ወጥቶ ሲነበብ የተዋህዶ ጠላት ነው የሚባለው ሁሌ። አዎ እንዴ ተረት ተረት አንፈልግም እንዴ? መናገር መብትም አለ። መጽሐፍ ቅዱስ እኮ የሁሉም ነው። እናንተ ናችሁ የእኛን ጠሉ የምትለው ነው። መጽሐፍ ቅዱሳዊ ነው የምናወራው። እናንተ ግን ውሸት ነው የምታወሩት እያልን ነው። የቱ ጋ ነው ያሸነው? ያልተጻፈም በጉልበት መኑ እያላችሁ ያዙ ይልቀቁኛ አሳዷቸው ምትላል። ማን እኔን ሊያሳድ? እኔን ስድብ ነው የምታውቁት። እውቀት የለም። እውቀት በሌለበት ባዶ በርሜል ማለት ነው። ዝም ብሎ ይጮሃል። የዱርዬነት መገለጫው የኦርቶዶክስ ወንድምና እህት ናቸው። የዱርዬ መገለጫ ነው። ኢትዮጵያ ላይ በጣም በፖለቲካ ማስቸጋሪ የኦርቶዶክስ ነው። ዚስ ኖባዲ ኤልስ ነን። አስቸጋሪ እንዴ! በጉልበት ምንም የሚመጣ ነገር የለም። እንዴ አርቲስት እኮ ነው የምትቀብሩት እናንተ። አርቲስትን እልል ብላችሁ የምትቀብሩ እኮ ናችሁ። ቢራ እኮ ነው ሳትፈሩ። ጊዮርጊስ ያድናል ትላለ፣ ጊዮርጊስ ያማልዳል ትላለ፣ ቢራ ትጠጣበታል። እንዴ ሼም የላችሁም እኮ። አረ የማታስፈራሩትን ኑሮን አስፈራራ። ሂድና ኑሮን ምናምን በደንብ አድርገህ አስፈራራ። የማይሆን ነገር ነው እነግርሃለሁ። በደንብ አድርጌ ነው የምነግርህ፣ አጽድቼ ነው የምነግርህ። ታቦት ብላ 44 ቀርጸ መጽሐፍ ቅዱስ የማይለውን ለብቻዋ የኢትዮጵያ የተለየች አድርጋችሁ ኦርቶዶክስን ልታጠፉ የተነሳችሁት እናንተ። ለሙሴ የተሰጠው ጽላት አንድ፣ እናንተ 44 ከዛም በላይ አድርጋችሁ ኢትዮጵያ ላይ የምትነግዱት እናንተ። ሰው ከሞተ በኋላ ይድናል ብላችሁ ፍታት የምታደርጉ እናንተ። 40 ቀን 80 ቀን ሞተ ዓመት 7 ዓመት 14 ዓመት እያላችሁ የምታጭበረብሩት እናንተ። ሆድ ብቻ የምትፈልጉት እናንተ። የት ቦታ ነው የሰው ልጅ ከሞተ በኋላ የሚነሳ? የውሸት ትምህርት ሌላ ዓለም ላይ የሌለ የትም አይነት ኦርቶዶክስ ላይ ሂድ፣ ሲሞት አንድ ሰው ፍታት አይደረግለትም። የትኛውም ኦርቶዶክስ ሌላ የለም። እዚህ የተቀረጸው ሌላ ነው። አጭበርብረዋል፣ ከሌላው ተለይተዋል፣ ነግደውበታል። ምክንያቱም በሩት ዘመን ሙሉ አጥፍታለች ኦርቶዶክስ። ይህ ጥንቆላ ነው ብላ አጥፍተዋለች። ከዛ እንዴት ነው ኦርቶዶክስን ምን መሰረተው ብለው መጡ። 40 ዓመት ገዝታለች ሩት። እዛ ስታጠፋ መልሰው ሲመጡ ምንድን ነው ያደረጉት? አይ እንዴት ነው ምን መሰረተው? እንዲህ ላደረገ ይሄን ለዘከረ ለ10 ዓመት 10 ትውልድ ይድናል ብላችሁ ስበቁ እየተባለ ተጀመረ። ይህን ላደረገ አቡነ ምናምንን አቡነ ገለመሌን ምናምን ላደረገ 20 ዓመት ይድናል፣ ትውልድ ይድንለታል። እንዴ የክርስቶስን ደም እኮ ከተክለ ሃይማኖት እዳሪ ከዘን ጋር እኩል ያደረጋችሁ ናቸው። የኢየሱስ ክርስቶስን ደም እንደ መዳን ይቆጠርልኝ ብሎ አቡነ ተክለ ሃይማኖት ቅዘኑን ብለዋል ብላችሁ በፊት ለፊት የምታወሩ እኮ ናቸው። ዲዶን ኬር። እስቲ አቡነ ተክለ ሃይማኖት ገዳም ሂድ፣ ቅዘን በቅዘን ነው። ዋሸው እንዴ?
እንደ እውነት ሲነገር ለምንድን ነው እውነትን እኔ ፈርቼ አላውቅም። እውነትን የሚፈራ ትውልድ የለም በዚህ ዘመን። እውነትን እንጋፈጣለን፣ እውነትን እንናገራለን። ክርስቶስን ከንፈሩን ለ1 ሰዓት ሳመው ጣፈጠው ብላችሁ የጻፋችሁት እናንተ እኮ ናችሁ። ጋኔልን መነኩሶ ያደረግነው ብላችሁ የጻፋችሁት እኮ እናንተ ናችሁ። ማርያምን ክርስቶስን ሳይሆን ማርያምን ብቻ ምልጃዋን ከተቀበልክ ትድናለህ ብላችሁ የጻፋችሁት እናንተ ናችሁ እኮ። ኦልቬ እንዲህ አረ በደንብ ነው የምናገረው። እንዴ ጥግ ድረስ ነው የምነግርህ። እውነቱን ተረትን አውጠዋለሁ። የተረት ማት ነው ያላችሁ። የሚዘገንን ማንነት ነው ያለው። ኦርቶዶክስ ሃይማኖት አይደለችም። ብትሆንማ ልጆቿ ይታነጹ ነበር። እውነተኛ እምነት ቢኖርማ ልጆቿ ታንጸው ጨዋ ይሆኑ ነበር። ሶሻል ሚዲያ ላይ የሚዘገንን ስድብ ያለው ኦርቶዶክስ፣ የሚዘገንን ስርዓት የሌላቸው ያሉት ኦርቶዶክስ። ላምጣልህ እንዴ? በማስረጃ ላሳይ። ላሳያቸው። ኦርቶዶክስ ናት። ምንም ጥያቄ አያስፈልግም። ኦርቶዶክስ የአገሬ ልጆች የእናቴ ቤት ኦርቶዶክስ ኦርቶዶክስ ዩቲና ዜቺ ሙስሊም ናት። ሙስሊምና ኦርቶዶክስ ከዘፈኝ ነው። ጥሩ ነገር ተሰርቶበት ነው። ሶሻል ሚዲያ ላይ ማን ምን እያደረገበት ነው? የኦርቶዶክስ ፍሬ ምን እየሆነ ነው? ምን እየሆነ ምን አይነት ፍሬ እየፈራ ነው? ሶሻል ሚዲያ ላይ የፕሮቴስታንቶቹን እንስቲ የፕሮቴስታንቱን ነው እንዴ? ፕሮቴስታንቱ ነው። ራስን መውደድ አለብህ። ራስን ማክበር አለብህ ከእግዚአብሔር ጋር። ይኸው መዝሙር የፈለከውን ግለጽ። ይህን ህዝብ እንዴት ነው የማትወደው? ፕሮቴስታንት ነው ስርዓት ያለው ወይስ ማን ነው? እንዴት ነው የማትደሰተው? በጌታ ክርስቲያን ቄሱ ደግሞ ይኸው ህፃናቶች ሳቀሩ ወይ ተባረኩ። እናት ድግ በል ኮፒ ልንኬኔዎች አየህ ልዩነት አያረን። እንደዚህ በስርዓት ያደገ ነው ወይስ ሲመናቀር ያደገ ነው ህይወቱ የሚቀየረው? እና እግዚአብሔር አልደረሰልኝም፣ ቸገረኝ፣ በዚህ ወጣው በዚህ ገባው የምትለው ጌታ አጠገብ ስለሌለ ነው። ዳንኪራ ስለምታበዛ ነው። ጭፈራ ስለምታበዛ ነው። ሺሻ ቤት፣ አረቀ ቤት፣ ምን ቤት ስለምትገኝ ነው። ዲስ ኢዝ ወር አይ ዊል ቴል ዩ። ስለዚህ ጴንጤ የተገፋው ጴንጤ ዝም ያለው በጌታ ስለሆነ ደሳ እንጂ ዱርዬነቱን የሚያውቀዋል፣ አጭበርባሪነቱን የሚያውቀዋል፣ ሌብነቱን ኤኒቲንግ ያውቀዋል። በጌታ ስለሆነ በጌታ መሆን የሚያኮራ እንጂ የሚያስፈራ ነገር አይደለም። ትረስት ሚ። የሚያስፈራው በዓለም መሆን እንጂ በጌታ መሆን አያስፈራም። በጌታ የሆኑትን ለመሳደብ ሌት ተቀን ትሰራላችሁ። ገጽዋ ሙሉ ሚስጥራችሁን የሚያውቅ ሰው መጥተዋል። እዚህ ሙሉ ማንነታችሁን ሙሉ ኦርቶዶክስ ማንነቷን የሚያውቅ ማኛው መጥተዋል። ሙሉ ማንነታችሁን አውቀዋል።
የክር ነጋዴዎች ናቸው። የክር የእውነት ንግድ አይደለም። የክር ነጋዴ ናቸው። አንድ ጥቅስ አታውቁ። የክር ነጋዴ ናቸው ብዙዎቻችሁ። ስድብ ነው የምታውቁት። ከስድብ ውጭ መልካም ስብዕና መቼም አይኖራችሁ። ጌታ ሲመዘገን የሚያንጨረጭረው ኦርቶዶክስ ነው። ነገርኩ እኮ እዚህ ጋር ብላለች። ያስተማራችኋት ይህንን ነው። ያስተማራችኋት ይህንን ነው። ያስተማራችሁ በሲሪየስ አሁን ፋሲካ ቀልድ አይደለም። መጀመሪያ ቅጣት አይደለም ግን ብታረጊ ደስ የሚለኝ ቅጣት አይደለም እያላት ብታረጊ ደስ የሚለኝ ኢየሱስ ብለሽ 3 ጊዜ እንድጠሪ ይፈልጋሉ። ኢየሱስ ብቻ አንድ ኢየሱስ ማለት በጣም በጣም የሚታፈርበት ቤት አይሉት ያለች። ኢየሱስ ማለት በጣም በጣም የሚታፈርበት ቤት አይሉት። እውነትን እየመረረ ትውጠዋለህ። በጣም የምትፈሩት ስም ኢየሱስ ይባላል። ብቻውን ያድናል ማለት የምትፈሩበት ለመሰላችሁ እሱን ትንሽ ማርያምን ትልቅ አድርጋ ስለተሳለች በስዕላችሁ። እሱ ሕፃን ነው። ሁሌ የ33 ዓመት ጎልማሳ የሆነን ሰው እንደ ሕፃን አድርጋችሁ የእሷ ባሪያ አድርጋችሁ ስላደረጋችሁት ነው ኢየሱስን። ሌላ ታሪክ የለው። ሁሌ የሚሳለው ኢየሱስ ሕፃን፣ እሷ የእሷ አዛዥ ሁሌ ሆና። እኔ እናቴ አታዘኝ አም ግሮን ልጅ እያለ ትታዘዛለህ። ከ18 ዓመት በኋላ ማንም አያዘ ማንም ሊያዝህም አይችልም። የራስን ህይወት ከጀመርክ በኋላ ማንም አያዝህ። የትም ቦታ ሄዶ ሲያስተምር ከእሷ ጋር ነበር እንደ እሱ ከእሷ ጋር ነበር ወይ? ገሊላ ላይ ነው ሰርግ የነበረ ጊዜ አብረው የሆኑት። አንዴ ሁለቴ ነው ትልቅ ከሆነ በኋላ የተገናኙት ለመነጋገር ራሱ ከእሷ ጋር አብሮ እየተሽከረከረ ነበር እንዴ? ለምንድን ነው የምትዋሹት? በእሷ ስር እንዳለ አድርጋችሁ ቁማሩን በሙሉ እሱን አዳኝ ሳይሆን እሱ ለማኝ አድርጋችሁት። የማ እሷን እየለመነ እሷ የፈቀደችውን እንደሚያደርግ አድርጋችሁ እያስተማራችሁ ህዝቡን ምን አረጋችሁ? ለማርያምን አምላክ አድርገው ቁጭ አረጉላችሁ። በህዝቡ ለምን ይፈረዳል? ህዝቡ ምን አጠፋ? አምላክ ናት ተብሏል። እሷ ናት አማላጅ ተብሏል። እሷ ናት የምታስታርቅ ተብሏል። እሷ ናት የምታድን ተብሏል። አይናችን ነሽ ማርያም ተብሎ ተዘፍኖላታል። አይን ከመስቀሉ ተነስቶ እሷ ላይ አርፏል። እሷን እንዴት ብሌም ታደርጋለህ? ህዝቡን እንዴት ብሌም ታደርጋለህ? አይናችን ነሽ ማርያም እያለ ቢመረመር ደሜ የክርስቶስ አይደለም የማርያም ነው እያለ አይናችን ነሽ ማርያም ላሰማችሁ። ቢመረመር ደሜ እያሉ ነው የዘመሩት። ላሰማ የክርስቶስ ደም የለባቸውም፣ የማርያም ደም ነው ያለባቸው። ይሁን አይናችን ነሽ ማርያም ስሙ። እግዚአብሔር በሚለው ቢመረመር ደሜ የማስፈራራት ዘመን አክትሟል። በስድብ የሚሸማቀቅ የለም። ይኸው በሰብስክራይብ አድርጌ ሙሉን እናገራለን። የሚከብደን ነገር የለም። ይኸው ሁሌ ህፃን አድርገው እሱን ነው የሚስሉት። ይሁት ህፃን ነው እሱ፣ ሁሌ ህፃን ነው። እሷ በትልቁ ነው ያለው ሁልጊዜ። ኢየሱስ ንጉሥ ነው፣ ህፃን ሆኖ አያውቅም።